ነገር ላይ ነን። እናንተ ይሄ ህፃን ወንድ ናት ወይም ሴት ናት ወይ የምለው እናንተ ራሱ አረጋግጣችሁ አይታችኋል ወይ የምል ላይ እኔ ራሱ እናንተ ጥያቄ አለኝ። ስለዚህ ምን ማድረግ አለበት? ህፃን ልጅ ማንኛውም ሰው በሆነ ልክ ሰውን የማንም ሰው የሌላ ሰውም ትሆን የእናንተም ትሆን ልጅ አሳድጉ። እንደውም ለእናንተ በረከት ነው፣ ለእናንተ ጸጋ ነው። እቺ ልጅ አንከባክባችሁት ታሳድጉ። እኔ በሙሉ ተስፋ 100% እርግጠኛ ነኝ። እንደውም እኔ ማግዛችኋለሁ ልጅቷን ስታሳድጉት በቻልኩት አቅም። እናንተ የሰውን እርዳታ የማትፈልጉ ሰዎች ናቸው፣ ታሳድጋላችሁ። ግን እኛ ያልነው እቺን ሴትዮዋ ህፃኗን ሰበብ እያደረገች ህፃኗን እንደዚህ በህፃኗን ሰበብ እያደረገች ወደ እናንተ ህይወት እየመጣች ነው። ወደ እቺን ህፃን ፊት ለፊታችሁ አድርጋ ነገራቶችን እያጋጋለች በልጅቷ አሳብባ ወደ እናንተ እየመጣች ነው። ስለዚህ ደግሞ እናንተ ጥንቃቄ አድርጋችሁ ከዚች ሴትዮዋ ጋር መቅረብ ራሱ አያስፈልግም። ለምንድን ነው የምትቀርቡት? ከእሷ ጋር መገናኘት ራሱ አያስፈልግም። በቃ አትፈልግም። ለልጅቷ የሚያስፈልጋትን ነገር ታደርጋላችሁ። አልፈልግም ካለች ራቁ። በቃ ሂዱ፣ ወደ መጣችሁበት ወደ ቤታችሁ በሰላም ተመለሱ። እመቤቴ ቅድስት ድንግል ማርያም ትጠብቃችሁ። ወደ መጣችሁበት ተመለሱ። የራሳችሁን ህይወት ኑሩ። እሷ ህይወታችሁን ለመበጥበጥ ነው ቆርጣ የተነሳች። ከዚህ በፊት በእርግዝና አሳብባ፣ አሁን ደግሞ በህፃኗ አሳብባ እየመጣች እናንተን ለመበጥበጥ፣ እናንተ ደስተኛ በሆናችሁበት ሰዓት እየመጣች እየበጣበጣቻችሁ ነው። ስለዚህ እናንተ ህፃኗን በሚገባት የሚያስፈልጋትን ነገር የማንም ትሁን የማንም ልጅቷን አሳድጉ። ልጅቷን ነገ አባቴ የት አለ ዲኤንም ቢሆን ማንም ቢሆን ነገ እቺ ልጅ 5 ዓመት 6 ዓመት ምናምን ስትሆን ልጅቷ ራሱ የራሷን የአባቷ ማንነት ራሷ አባቷን ለማወቅ ሁሉንም ነገር የዛሬ ልጆች ያደርጋሉ። ስለዚህ ደግሞ ልጅቷን እናቷን ከህይወቱ አስወግዱ። በቃ እሷ አጠገባቸውን አትቅረበው። ለምንድን ነው የምትጠባት? በቃ የማትፈልገውን ነገር እሷ የምትፈልገውን ነገር አለ። የምትፈልገው ነገር ውስጥ ምንድን ነው? እናንተን ለማለያየት። ይሄ ነው ብዬ ነው ማምነው በጭራሽ ማለት ነው እንጂ ሌላ ነገር ምን ትፈልጋለች? እግዚአብሔርን እቅር በለኝ እኔ ይሄ እቅር በለኝ አይደለም ና ኩርሲ ማፍቂ እና ራሳቸው እንደውም እኔ እግዚአብሔርን ነው የምለው ሃይሚና ብሩኬ ይሄ ህፃኑ ልጅ በስነ ስርዓት ይመለከታሉ ወይ ያለ ወይስ እሷ ልብስ አልብሳ ፊቱን ብቻ ባሳየችው ነው ወይ እየተካሄደ ያለው? ምንድን ነው እየተካሄደ ያለው እያልኩት ነው እኔ። ማንኛውም ሰው ይሄኛን ለምን እንደዚህ ትያለች ልትሉን ትላላችሁ። እኔ ህፃኗ በጣም ታሳዝናለች። ህፃን ልጅ በጣም ነው የምወደው፣ በጣም ነው እንትን የሚለው። ግን እነሱ ይሄ እየተካሄደ ያለው ይሄ ወንድ ሆነ ሴት ሆነ ብሩክና ሃይሚ ለይቶ የሚያውቁ አይመስለኝም። ለምን ለ20 ደቂቃ ወይም ለ5 ደቂቃ ቢሆን አምጥታ በቃ እዛ ቆማ ትሄዳለች፣ ይዛ ትሄዳለች። የእሷ ማውረዷን በምን እርግጠኛ ትሆናላችሁ? የእሷ ልጅ መሆኗን ራሱ በምንድን ነው ሃይሚና ብሩኬ እርግጠኛ ምትሆኑ? ምክንያቱም እዚህ ጋር ማንም ያልወለደም ይሁን የወለደም ብዙ እናቶች አሉ፣ ብዙ ዶክተሮች አሉ። ባዶ ሆኗን ያን ጊዜ መርመራ እንትን ላይ ወደኋላ ሊመለስ ውሃ ጠጥታ የመጣች ሴትዮዋ እቺ ትክክለኛ የራሷ ልጅ መሆኑን ራሱ እኔ ጠረጥራለሁ። መጠርጠር ሳይሆን ትክክለኛ አልወለደችም ብዬ እኔ 100% ይህንን አደርጋለሁ። እርግዝና እና እርግጠኛ መሆንበት እቺ የራሷ ልጅ አይደለች። አሁንም እኔ ልጅ እየቀያየረች ከሰው እየተወደደች እየመጣች የእናንተን እየጠበቀች ያለችው። ይህን ማንንም ለምን እንደዛሽ ብላችሁ የፈለጋችሁ በሉ። እኔ መርመራውን ወደኋላ ተመለሱ። የሃይሚን አትራሳውንድ እና የዚችን ሴትዮ አትራሳውንድ ወደኋላ ተመልሳችሁ ይሁ። ለምንድን ነው እንደዚህ? ይሄን ያህል እኮ አይነት ሁሉም ቪዲዮ በስነስርዓት ይያል። ሁሉም ቪዲዮ በስነስርዓት የሚያይበት የወለደ ስንት ስባለ እሷ እንደሷ ጨምላቃ ሳይሆን
ስንት ህይወቱን ልጆቹን እያሳደጉ ስንት 3-4 ልጆች የወለዱት ልጆቻችሁ ሼር የሚያደርጉት ስንት የእናንተን እድሜ የሚያክል ልጅ ያለ ሰው አለ። ስለዚህ ደግሞ ማንን እናንተ ከተሸወዳችሁ ኦዲየንስ ተሸወዳችሁ። ለምን እናንተ እቺ ልጅ ራሷ ማውረዷን ትክክለኛ ልጇ መሆኗን ራሱ እናንተ ራሱ እርግጠኛዎች ናቸው። እንደኛ ነው። እናንተ ራሱ አሁን ሳየው አይሚና ብሩኬ ልክ እንደ ኦዲየንስ የሚያውቀው ነገር የለም። ግን ከእናንተ በላይ ኦዲየንስ ነው ትኩረት አድርጎ እቺ ልጅ እያየ ያለው። ከአይሚና ከብሩኬ በላይ ትኩረት አድርጎ እያያት ያለው ኦዲየንስ ነው 100% ማለት ነው። ጨረቃ ፋሚሊ በስነ ስርዓት ምን እንደምን ተካሄደ፣ ወንድ ነው ሴት ነው? እናንተ እሷ እዛ መታ ሴት መሆኗን በምንድን ነው የምታውቁት? አረ ንቁ! አረ ሀይሚና ብሩኬ ንቁ! ቆፍጠን በሉ። ሴትዮዋ በቃ ቆርጣ እየተነሳች እንጂ ልጅ አይደለም። ራሱ እኔ እቅድ በለኝ ራሱ አልልም። ግን ህፃናን ለእሷም እህላት ነው ለእናንተም ደግሞ ህፃን አይደለም። በዚህ ቋጭታችሁ ህፃናን ወደ ከሚረባ ታመጧል። በስነ ስርዓት ማደግ ያለበትን የሚገባትን የማንም ልጅ ይሁን አድርጉላት፣ እናሳድጋታለን ሁላችንም ማለት ነው። ግን ልጅቷን ወደ ሁለተኛ አምጥታ ነቅጣችሁ ንቁ ሆናችሁ እችን ሴትዮዋ ከህይወታችሁ አስወጥታችሁ ልጅቷ የፈለጋችሁትን ነገር ማድረግ ትችላላችሁ። ወዳችኋለሁ። ዳሻለሁ። ሴትዮዋ እየጮች ከላይ ቀጥ ሌላ ያላችሁ እዚህ ጋር ያላችሁ ከላይም ገዝትም ላይ ያላችሁ እህቶቼ እንዴት ናችሁ? ሰላም ናችሁ? የጨረቃ ፋሚሊ ክብር ምስጋና ይድረሰው። ለዚህ ሰዓት ወዶና ፈቅዶ ለዚህ ሰዓት ያደረሰን ክብሩ ይውሰድ እላለሁ። እና እኔ የምለውን ነገር ቢኖር ብሩክና ሀይሚ ልጆቻችን የምመክራቸው የምነግራቸውን ነገር ቢኖር እናንተ በዚህ እናክል ልክ ክብር ሰጣችሁ፣ በዚህ እናክል ልክ ቦታ ሰጣችሁ። ልጅቷ ቦታ በሰጣችኋት ቁጥር የእናንተን ህይወት እየበጠበጠች ነው፣ የእናንተን ህይወት እያመሰች ነው። ዛሬ የተናገራችሁት ንግግር ሀይሚዬም ብሩኬም አብራን እንደዚህ ትሁን የማይሆን ነገር ታይቶም የማይታወቅ ነገር ነው። መምከር ካለብኝ መመክራችሁ እውነቱን ይዤ ነው። እኔ ስለምወዳችሁ ሸፋፍኝ ማልፈውም ነገር የለም። አብራን ትሁን አብራ ትምጣና ትኑር ውሳኔ ይሄ ከሆነ ምናምን የሚለው ቃላት ታይቶም የማይታወቅ የማይሆን ነገር ሲጀመር ልጅቷ ጠንቀቃችሁ አይታችኋታል ወይ? ልጅቷ እውነት አንድ ልጅ እኮ አይደለም የመጣው። እኛ እኮ ምንም በርቀት ብናይ ምንም በስልካችን ብናይ እኮ ጠንቅቀን እናውቃለን። እዚህ ጋር የወለደም አለ 2 ልጆች 3 ልጆች የሚያሳድግ አለ። አንዲ ትልቅ ነው ኦዲየንስ በተናገሩት አንዲ ትልቅ ነው በተባለ ሰዓት ትንሽ ህፃን ልጅ ህፃኑም እኮ ግፍ አለው። በህፃን ልጅ ይሄን አክል መጫወት ይሄን አክል ህፃኑን አምጥታ የምታሰቃይበት ነገር እሷ ህፃን ልጅ እኮ ግፍ አለው። ህፃን እኮ ባይናገርም የሚናገር ፈጣሪ አለው።